ኤፋ ማቸዋል ማለት ነው። ኤፋ ከሩታ ጋር ማቸዋል። እንደምታውቁ ኤፍሬም ማለት ነው። ኤፍሬም ሩታን በጣም ነው የሚወዳት፣ በጣም ማለት ነው። ልክ ወንድምሁ እንደሚወዳ ልክ እህቱ እንደሚወዳ ያውቃል። ለምን ጀርባችሁ ላይ ምን አሳልፈን እንደመጣን ምን ዋጋ ከፍለን እንደመጣን ይላሉ። ጊዜ ምን ለዚህ ፍቅር ምን ዋጋ እንደተከፈለ እኔ አውቃለሁ ይላል። ብዙ ችግሮችን አሳልፎ እንደውም ወደ አዲስ አበባ በዚህ ምክንያት በብዙ ነገር ጥምደት ምክንያት ወደ አዲስ አበባ እንደገቡ እናውቃለን ሁላችንም ማለት ነው። እነሱ ይሄ ነው ብሎ ባይናገሩም ግን ከጀርባ ብዙ ጭንቀቶች ብዙ ማለት ማለፍ የማይቻል ነገር አልፎ እዚህ እንደደረሱ እነሱ ራሱ ኤፍሬም ይሄን ነገር ያውቃል። ለዚህ ነው ሲቀጥል ደግሞ በእውነት ማለት ነው ኤፍሬም የሆነ ነገር ያስተዋለ ነገር አስተዋይ ነው ማለት አሁን አብርሽ አስተዋይ ነው። አብርሽ እንደዚህ ነው። አብርሽ ማስተዋል የዋ ነው በሉ። አብርሽ የዋ ነው እንጂ አስተዋይ አይደለም። በነገር ላይ የሆነ እንትን የዋነትና አስተዋይነት ይለያያል። አብርሽ የዋ ነው፣ የመጨረሻ የዋ ነው፣ ግን አስተዋይ አይደለም። ኤፍሬም ግን አስተዋይ ነው። ለምን ይሄ ፍቅር እንዴት ዋጋ ተከፍሎለት እንደመጣ ሴት ልጅ በዚህ ልክ ለምን ዋጋ ከፍላለት እንደመጣች ስለሚያውቅ ነው። እንደዚህ የሩታ እግር ላይ ወድቆ ምለምናት ማለት ነው። ግን ኤፍሬም አይደለም እንደዚህ ማድረግ ያለበት፣ ኤፍሬም ሳይሆን አብርሃም ነው። ይሄን ነገር ማድረግ የሚፈልገው አብርሃም ነው። አሁን ኤፍሬም ያገባታል ሩታን፣ ኤፍሬም ያኖራታል አያኖራትም። ለምን አብርሃም ራሱ ጉዳይ ብሎ ትቶ የሄደ አንተ ስለምታውቅ ነው፣ የተከፈለለት ዋጋ ስለገባህ ነው እንደዚህ የምትለው እንደዚህ የምትሆነው ማለት ነው። ትላንትና በባዶነት መታ ብዙ ስቃይና ብዙ መከራ አብራ ተጋፍጣ እዚህ የደረሰችውን ሴት ትቶ ወደ ሌላ ሴት ከሄደ ይሄ የተወለደ ልጅ አላባት እንዳያድግ። አዎ እሷ እንዳለችው እናት ያስፈልጋል ከአባት በላይ። አባት ምኑ ነው? ይሄ አባት አይደለም። ልክ እሷ ስትወልድ ትቶ ሌላ ሴት መምረጥ እየሄደ አባት ምን እንግለጽ ነው? አንተ አሁን እናትህን እናት ዋጋ ስለገባህ እናቴ ለአንተ ብዙ ጊዜ ኤፍሬም እናቱን ይወዳላሉ። ለእናት ዋጋ ስለገባህ ለሴት ልጅ ዋጋ ገብቷል ማለት ነው። ማለት ሴት ልጅ ምን አይነት መከራ አሳልፋ እዚህ እንደምትደርስ ምን አይነት ዋጋ እንደሚሰጥ ገብቶ ነው እንደዚህ የምትሆነው። ግን ኤፍሬም አንተ ቦታ አይደለም። አዎ አንተ ትፈልጋለህ፣ መላ ቤተሰቦችን ሩታን ይፈልጋል። ምን አይነት ዋጋ ከፍላ እዚህ እንደደረሰች አብሮ ተጋፍጣ በቃኝ እንደዚህ ቤተሰቦች ከጠሉ ነገር እኔ እጄ ማንሳት አለብኝ ብላ ሳይሆን እኔ ራሱ ወደ ፍቅር መረብ አምጥቼ ይሄ ልጅ እንዳይጎዳ ብላ ራሷን አሳልፋ ቤተሰቡን አሳልፋ ብዙ ነገርን ሀታ እዚህ የቆመች ሴት ነች። እውነት ነው። አንተ እንደዚህ መሆነ ግን አንተ አይደለም እንደዚህ መሆን አለብህ። ባለጉዳዩ እንደዚህ ሊሆን አልቻለም። ባለጉዳዩ ጭንቀት አልወድም፣ ሌላ ሴት ችግር የለብኝም፣ በደቂቃ ሌላ ሴት አመጣለሁ ነው። ባለጉዳዩ ከሌላ ሴት ጋር እንደፈለገ የሆነ ነው ባለጉዳዩ ማለት ነው። ግን አንተ አሁን ብዙ ሰው እሷ ትታሄደ እናንተ ለምንድን ነው እውነት ማትፈርዱ? ልጅቷ እኮ ተጨንቃለች። እሷን ተንበርክካ ተነስ ብላ እየለመነች በእግዚአብሔር ልለምን ተነስ እያለች ኤፍሬም ይቅርታ ካታደርጊ አልነሳም አለ እንጂ ማቼት በቃ ልጅቷ ተጨንቃ ነው ትታሄደችው። እንዴት ነው እሺ የምትለው? እንዴት ነው እሱ ታውና ታረቁ ስል እሺ የምትለው? ዛሬ እሺ ብላ ዋሽታ ነገዝ እሱ እንድነሳ እሺ ብላለኝ ብለ ለሷ ተስፋ ሰታስ ለምንድነው በእውነቱ አይታችሁ ራሱ እውነታውን አይታችሁ ራሱ መናገር ማትችሉ አንዳንድ ሰዎች ማለት ነው። ትታሄደች እሱ ተንበርክኮ እሷ ትታሄደች እና ምን ታርጋ ባለ ጉዳዩ እሱ አይደለም እኮ ያጠፋ ኤፍሬም አይደለም እኮ እየለመነች በእግዚአብሔር ተነስ ብላ እየለመነች እሱ እምቢ ስላት ትታሄደች። አዎ እንዴ
ለምንድን ነው ለእውነት ማትቆሙ? ለምንድን ነው እያያችሁ ራሱ እውነት? ለምን ዛሬ የሆነ ነገር ለመፈለግ ብለን ለምንድነው ምላሳችን እንደዚህ የምናደርገው? እያየን ለምንድነው ማንፈርደው? እያየን ለምንድነው እውነት ማንነግ? እያየን ለምንድን ነው እውነት ማንናገረው? እንዴ ኤፍሬም አይደለም መለመን የነበረበት አብርሃም ነው። አብርሃም በዚህ ሰዓት ደግሞ እሱ ራሱ እንደዚህ ካደረገ ለምንድን ነው? እኔ ልጅቷ እኮ እውነት አላት እያየችው ለምንድነው እንደዚህ? ሲቀጥል ደግሞ አመጣችኋለሁ በእውነት ሄርሜላን ለትዳር ፈልጎ ሄርሜላን ለእንትን ፈልጎ ሄርሜላን በጣም ወዶ የምትሉት ሞኝ ጅሎች አሉ። አመጣችኋለሁ ለእውነት ትዳርና ለነገ ህይወት የሚፈልጋችሁ እንደዚህ ነው። አመጣችኋለሁ በኋላ ማለት ነው። ፎቶውን ሁለቱም ፎቶ ማለት ነው ቢፎር እና የአሁኑና የድሮ እናመጣለን እና እዛ ላይ እንፈርዳለን። እንደዚህ ወንድ ልጅ ሴት እንደዚህ ራቁቶና እንደፈለገች ስትሆን ለትዳር ይፈልጋል ብላችሁ ታስባላችሁ? አይ እና ትላንትና ሩታ አጠፋች። ምን ቤት ነው? ምን ሆነ አጠፋችሁ? አሁን ልጁን ለመነች እምቢ አለ ኤፍሬም ሲቀጥል ደግሞ ኤፍሬም በጣም ሩታን ይወዳል። መላ ቤተሰቡ ደግሞ ሩታን ይፈልጋል። ስለዚህ እነሱ ስለፈለጉ አይደለም። እሱ ካልፈለገ ምን አርጉ? እነሱ አኖራት ማው እውነት ነው።